ገንዘብና እውቅናን ካገኙ በኋላ የነበሩበትን እምነት ትተው ሌላ ሃይማኖት ውስጥ የገቡ ታዋቂ አርቲስቶች። እነዚህ አርቲስቶች የቀየሩትን እምነትና ለምን እንደቀየሩ በዝርዝር የምናይ ሲሆን በመጀመሪያም ዘሪቱ ከበደ የራሷን የሙዚቃ ስታይል በማምጣት ተወዳጅነትን ያገኘችው ዘሪቱ በርካታ ነጠላ ዜማዎችን እንዲሁም አንድ አልበምን ለህዝብ ያደረሰች ሲሆን ዘሪቱ ከኦርቶዶክስ እናትና አባት የተወለደች ቢሆንም በኋላ ላይ ግን በሙዚቃ ባልደረቦቿ በተለይም በሙዚቀኛው ኤልያስ መልካ አማካኝነት መጽሐፍ ቅዱስን ማንበብ እንደጀመረችና ኢየሱስን ራሱን በመጽሐፍ ቅዱስ አማካኝነት እንደተገለጠላት ትናገራለች። ምንም እንኳን ፕሮቴስታንትነቷን ያሳወቀችው በቅርብ ጊዜ ቢሆንም እሷ ግን በልቧ ከሆነች በርካታ ዓመታት እንዳስቆጠረች በአቅራቢያው የሚገኙ ሰዎች ተናግረዋል። አሁን ላይ አሉ ከተባሉ ፕሮቴስታንት ተከታዮች ውስጥ ግንባር ቀደሟ ስትሆን ከዚህ ቀደም ኢየሱስ ዘፈን አይጠላም በሚል ንግግሯ በትታወቅም አሁን ላይ ግን ዘፈንን እርግፍ አርጋ በመተው መዝሙር መጀመሪያ ታይቷል። በቀጣይ የምናየው አዚዛ አህመድን ሲሆን አዚዛ አህመድ ረጋ ያለች ደርባባ የሆነች ትናን የተላበሰች መሆኗን ብዙ ሰው ይናገራል። ባለትዳርና የሁለት ልጆች እናት ናት። ይቺ ተወዳጅ አርቲስት ሁለት ሃይማኖት ካለው ቤተሰብ ሲሆን የተወለደችው እናቷ ክርስቲያን አባቷ ደግሞ ሙስሊም ሲሆን በዚህም የተነሳ እናትና አባቷ ባለመስማማታቸው ምክንያት ተለያይተዋል። አባቷም ሌላ ሃይማኖት የምታዛምደውን ሴት አግብቷል። ሚስትና ልጆችም አፍርቷል። አዚዛ ከእናቷና ከአባቷ ፍቺ በኋላ ከአባቷ ጋር ለትንሽ ጊዜ የኖረች ሲሆን በዛን ጊዜ የእስልምና እምነት ተከታይ ነበረች። በኋላ ላይ ግን ወደ እናቷ በመሄድ የእናቷን እምነት ተቀብላ ጠምቃ ወደ ክርስትና ተቀላቅላለች። በዚህ የተነሳ ከአባቷ ጋር ጠብ ሊያመጣባትን በመቻሉ እስካሁንም ድረስ አይገናኙም። አዚዛ አባቴን ካየሁት ረጅም ጊዜ ሆኖኛል ብላለች። ከአባቷ ጋር የነበረውን አለመግባባት ለመፍታት ብትሞክርም አባትየው ግን በእምነት የማትመስለኝን ልጄን ማግኘት አልፈልግም ብለዋል። አሁን ላይ አዚዛ ጠንካራ የኦርቶዶክስ ተዋህዶ እምነት ተከታይ ስትሆን በአሜሪካ ከሁለት ልጆቿና ከባለቤቷ ጋር ጥሩ የሆነ ኑሮን እየኖረች ትገኛለች። በቀጣይ ደግሞ ዳናይት መክብብ በቃና ቲቪ ላይ #ታይም በሚሰኝ ቅዳሜ የሚቀርብ ፕሮግራም አቅራቢ ስትሆን ወደ ህዝቡ ልብ ለመግባትና ተወዳጅነትን ለማትረፍ ብዙ መስዋዕት ያልከፈለች ናት። ለየት ባለና ነፃነት በተሞላበት አቀራረቧ ወደ ማህበረሰቡ የመጣችው ዳናይት የጋዜጠኝነት ልምድም ሆነ እውቀት የላትም። እንደሷ በመጀመሪያ ቴሌቪዥን ሾው ለመወደድና አድናቆትን ለማትረፍ ከአቀራረብ ባሻገር እድለኝነትንም ሳይጠይቅ አይቀርም። በስራዋ ጠንካራነት የስራ ባልደረቦቿ ይመሰክሩላታል። በዛውም ልክ ደግሞ ጠጪና አልባሌ ቦታ ላይ የምትውል ናት ይላታል። በአንድም ወቅት ከሺሻ ቤት ቀጥታ በተቀረጸ ቪዲዮ ምክንያት በጣም አነጋጋሪ ሆና ሰንብታለች። ዳናይት እስከ ቅርብ ጊዜ ድረስ የኦርቶዶክስ እምነት ተከታይ የነበረች ሲሆን ነገር ግን ባልታወቀ ሁኔታ የተዋህዶን ትታ የፕሮቴስታንት እምነት ተከታይ ሆነች ሰው ናት። በተደጋጋሚም ቦሌ ማተሚያ አካባቢ የሚገኝ ቸርች ውስጥ ትታያለች። በፓስተሮች ትምህርት መጥፎ ባህሪዬን ፕሮቴስታንትነቴ ስለማይፈቅድልኝ ሙሉ በሙሉ ህይወቴን በስራና በመንፈሳዊነቴ መቀጠል እፈልጋለሁ ስትል ተናግራለች። በቀጣይ ሸዋፈራው ደሳለኝ በቅርብ ሰዎቹ ሸዋ ተብሎ የሚጠራው አርቲስት እጅን በአፍ የሚያስጭነው የትወና ብቃቱ በብዙዎቹ ዘንድ ይታወቃል። በተለይም የወንዶች ጉዳይ፣ ያረፈደ አራዳ፣ ፈንጂ ወረዳ በመሳሰሉ ኮሜዲ ፊልሞች የሳቅ ምንጭ ሆኖ ሰንብቷል። ሸዋ በኦርቶዶክስ እምነት ስር ያደገ በመሆኑም በተጨማሪ ከአርቲስት ይገረም ደጀኔ ጋር ዘማሪም ነበር። በጥምቀት በዓል ወቅት ከበሮ የሚመታላቸው እሱ እንደሆነ የቀድሞ ወዳጁ ይገረም አጫውቶናል። ሆኖም ከ9 ዓመት በፊት በመጋቢ በጋሻው ደሳለኝ አማካኝነት እምነቱን ወደ ፕሮቴስታንት ሊቀየር ችሏል። በአሁን ሰዓትም ከአባልነት በዘለለ በልዩ ልዩ ቦታዎች መድረክ ላይ በመውጣት ሲያገለግል ታይቷል። ምንም እንኳን ሸዋ በቀድሞ ወዳጆቹ ትችትን ቢያስተናግድም እሱ ግን በምድር ላይ ቀረኝን ጥቂት ዘመን ለኢየሱስ እያገለገልኩና እየዘመርኩ እቀጥላለሁ ሲልም ተናግሯል። በቀጣይ ሰገን ይፍጠር ከሰሜን የተገኘች ተዋናይና ሞዴል ስትሆን ሃይማኖታቸውን ከቀየሩ አርቲስቶች መካከል አንዷ ናት። ሰገን የኦርቶዶክስ እምነት ተከታይ የነበረች ስትሆን አሁን ላይ የፕሮቴስታንት እምነት ተከታይ በመሆኗ ሃይማኖቷን ቀይራለች። ይህን እምነት እንድትከተል ያደረገቻትም የቅርብ ጓደኛዋ ነች። በሶሻል ሚዲያ ጓደኛዬ ትክክለኛውን መንገድ እንዳገኝ የጌታ እንደሆን አርጋኛለች ብላለች። ጓደኛዋን የምታመሰግነው ሰገን የቲክቶክ አካውንቷና የኢንስታግራም ገጿን ስለ ሃይማኖቷ ለማስተማርና ያገኘችውን ጸጋ ለተከታዮቿ ለማጋራት ተጠቀምበታለች። ሰገን ይፍጠር ወደ ፕሮቴስታንት እምነት ከመምጣቷ በፊት ጓደኛዋ ጌታን ተቀበያለች። ቀን በቀን ትጋፋፋት ነበር። ነገር ግን ሰገን ታፌዝባትና ተቀልድባት ነበር። ቀን እየሄደ በመጣ ቁጥር ግን ውትወታውና ስብከቱ ሲጨምር ሰገን ጓደኛዋ እንዳለቻት ጌታን ተቀብላ የፕሮቴስታንት እምነት ተከታይ ሆነች። ሰገን በዚህ አላበቃችም። ቴዲ ታደሰ ከተባለ ቸርች ዘማሪ ከነበረው ሰው ጋር ቸርች ውስጥ በመገናኘት ፍቅር ጀመሩ። ከዛም ቀለበት አሰሩ። አሁን ሰርግ ለማድረግ የጌታን ፍቃድ እየጠበቅን ነው የምትለው ሰገን አሁን ላይ በህይወቴ በጣም ደስተኛ ነኝ። ልጄን እንደ አባት ሆኖ የሚንከባከበው ባል አለኝ። ለዚህ ሁሉ ደግሞ ጓደኛዬን ማመስገን እፈልጋለሁም ትላለች። በመጨረሻም
ሰላም ተስፋዬ። ሰላም ተስፋዬ በሀገራችን ከሚገኙ የፊልም ኢንዱስትሪ ከፍተኛ ተከፋይ ከሆኑ ሴት አርቲስቶች መካከል ቀዳሚዋ ስትሆን በትወና ዘርፍ ከተዘጋጁ ሽልማቶች ላይም ተሸላሚ ለመሆን በቅታለች። የተወለደችው በሐረር ከተማ ያደገችው ደግሞ በኡመራ ከተማ ውስጥ ሲሆን እስከ ቅርብ ጊዜ ድረስ ከእናትና አባቷ የወረሰችውን የክርስትና እምነት ተከታይ የነበረች ሲሆን አሁን ላይ ግን በባለቤቷ አማካኝነት የፕሮቴስታንት እምነት ተከታይ ሆናለች። ከባለቤቷ ጋር የተዋወቁት እሷ ካደገችበት የኡመራ ከተማ ተማሪ በነበረችበት ወቅት በአሁኑ ባለቤቷ ፊልም ሊያሳይ ኡመራ በሄደበት አጋጣሚ ነው። ትውውቃቸውም አልፎ አነጋጋሪ በሆነ ሰርግ ተሞሽረው አንድ ልጅም ወልደዋል። ምንም እንኳን እንደሷ ባይታወቅም ባለቤቷ ፊልሞች ላይ ከጀርባ የሚሰራ ሲሆን የፕሮቴስታንት እምነት ተከታይ ነው። ከተጋቡም በኋላ እሷ ኦርቶዶክስ እሱ ደግሞ ፕሮቴስታንት ሆነው እየኖሩ ነበር። ከዛ ግን ባለቤቷ በአንድ ቤት ውስጥ ሁለት ሃይማኖት መኖር የለበትም፣ ለልጃችንም ጥሩ አይደለም በማለት ትክክለኛ የሆነውን የኔን እምነት ተከታይ ብሎ አሳምኗት የፕሮቴስታንት እምነት ተከታይ እንድትሆን አድርጓታል። ይህም አርቲስት ሰላም ተስፋዬ ታዋቂ ከሆኑ በኋላ ሃይማኖታቸውን ከቀየሩ አርቲስቶች አንዷ እንድትሆንም አድርጓታል። ለዛሬ የነበሩ መረጃዎች ይህን ይመስሉ ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴሊ ዝግጅቶችን እንድትከታተሉ እያልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ። መረጃውን ሳቀብላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ